ሸለቆ ለሸለቆ እየተሽከረከረ ሀብታቸውን የሚወስደውን ተመለስ በሉት እንጂ እኔ ባለሁበት ከነ ክብሬ ያለሁትን የጠየቃችሁትን እየመለስኩ ያለሁትን ምን ትሉኛላችሁ አላቸው ይባላል። አመሰግናለሁ። የጤና ረፍት አድርገን እንመለሳለን። ክቡር ፕሬዝዳንቱ ለሁለቱ ምክር ቤቶች ያቀረቡት የመክፈቻ ንግግር ብሩህ ተስፋን የተሞላ ቢሆንም በኢትዮጵያውያን የዕለት ከዕለት ህይወት ውስጥ ካለው መሰረታዊ የሰላምና የጸጥታ መናጋት፣ የኑሮ ውድነትና የዲሞክራሲ ምህዳር መጥበብ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ። በዚህ ዙሪያ የሚከተሉትን ሶስት ዋና ዋና ጥያቄዎች ለክቡር ጠቅላይ ሚኒስትሩ አቀርባለሁ። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አደርጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። በግል ፐርሰናል ህይወቴም ቢሆን በፖለቲካ ኤክስፒሪየንስም ጨለምተኛ አይደለሁም፣ ተስፈኛ ነኝ። ጥያቄዎቹን ማነሳ ግን የህዝብ ጥያቄዎች ተገቢውን ትኩረትና ምላሽ እንዲያገኙ ስለሚገባ ነው። ስለዚህ ከሶስቱ ጥያቄዎች የመጀመሪያው በሀገር ውስጥ መረጋጋትና በሰብአዊ መብቶች ዙሪያ ያተኩራል። ክቡር ፕሬዝዳንቱ በንግግራቸው የተቀናጀ የብሔራዊ ጸጥታ ማዕቀፍ ለመፍጠር እየተደረገ ያለውን ጥረት ቢገልጹ በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በሀገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው፣ እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀድ የፖለቲካ እስሮች ለሚመጣው 7ኛው ዙር ሀገራዊ ምርጫ ፍትሃዊ፣ ነፃና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? እረፍት ያስፈልጋል ስላሉ አፈ ጉባኤ ከመሄዳችን በፊት የሰላምና ጸጥታ ጉዳይ በኋላ መመለስበት ቢሆንም ለእረፍት ጊዜ ውይይት እንዲሆናችሁ አንድ የአባቶቻችንን ምሳሌያዊ ንግግር ነግሬያችሁ ይጨርሳሉ። ጣና የአባይ ታላቅ ነው ይባላል። ጣና ሌኩ የአባይ የሚፈሰው ታላቁ ነው ይባላል እና አንድ ቀን አባይ ጣና ጋር ይመጣና አሳልፈኝ፣ መሄድ እፈልጋለሁ፣ በቃኝ እዚህ ካንተ ጋር መጎለት፣ ያማረኝ ነገር አለ ካልተጓዝክ ይለዋል። ጣናም በሰከነ መንገድ ተው ወንድም ዓለም ተው፣ እዚሁ እናስፋፋ፣ በጋራ እንኖር፣ ምድሩ ይበቃናል፣ የሌሎችን የባዳ ምክር ሰምተህ መጓዝ አያዋጣህም፣ ይቅርብህ ይለዋል። አንዴ አሻፈረኝ ብሏል አባይ፣ ምክር አልተቀበለም፣ ጉዞ ይጀምራል። ጉዞ ጀምሮ አባይ ከጣና ተነስቶ አዲስ አበባ ቢያድር ኖሮ ችግር አልነበረውም። አሶሳ ቢያድር ችግር አልነበረውም። ነቀምት ቢያድር ችግር አልነበረውም። የባዳ ምክር ስለሰማ አባይ ተጓዘ። ምን ይዞ? ንጹህ አፈር ይዞ። ምን ይዞ? ወርቅ ይዞ። ምን ይዞ? ግንድ ይዞ። በዚህ ጊዜ በደል መጣ። ማን ላይ? ማህበረሰቡ ላይ።
እና ማህበረሰቡ ደግሞ ወደ ጣና ሄድና ጣና ባክህን እርቅ ይሻላል፣ ሰላም ይሻላል፣ እንደው ከወንድምህ ከአባይ ጋር ብትስማሙ ብትታረቁ ይሻላል። እኛም በመሃል ተጎዳን፣ ወርቁም ሄደ አፈሩም ሄደ እና እርቁ ይምጣ ብሎ ጣናን ጠየቁት። ጣናም እኔ ምን አደረግኩ? መጀመሪያም እኮ ለመንኩ፣ በየመሃሉም እኮ ከአባይ አንዳንዶች 2-3 ሲመጡ ተቀብዬ አቀፍኩ። እናንተ እንዝናናብኝ ብትሉኝ በጀልባ እየሄዳችሁብኝ ነው። እንጠጣ ብትሉኝ እየጠጣችሁ ነው ከኔ ጨልፋችሁ። እንረስ ብትሉም እያረሳችሁብኝ ነው። እኔ እናንተን ሀብት ጠብቄ ታዝዤ ከነ ክብሬ ያለው ከእናንተ ጋር ነው። ሸለቆ ለሸለቆ እየተሽከረከረ ሀብታችሁን የሚወስደውን ተመለስ በሉት እንጂ እኔ ባለሁበት ከነ ክብሬ ያለሁትን የጠየቃችሁትን እየመለስኩ ያለሁትን ምን ትሉኛላችሁ አላቸው ይባላል። አመሰግናለሁ። የጤና እረፍት አድርገን እንመለሳለን።